መልሽንት እንትን ተደርጎበት ለካንሰር መድኃኒት ነው። ለተለያዩ በጣም የሆነ አስቸጋሪ ለሆኑ ለሱካር ለምን መድኃኒት ነው የግመል ሽንት ማለት ነው። ለተለያዩ በሽታዎች ማለት ነው። ይሄን ደግሞ ነብዩ መሐመድ አለይሂ ሰላቱ ወሰለም የዛሬ 1000 ምናምን ዓመት አረጋግጠውታል ማለት ነው። ቀጥል ጥያቄ ኤርሚያስ። እሺ ጥያቄ ቁርአንን ማን ነው የጻፈው? ለመጀመሪያ ጊዜ የጻፉት ሰዎች ይታወቃሉ ወይ? ከታወቁ ስንት ናቸው? ማን ይባላሉ? ኦኬ ቀጥሉ አህመድ። ኦኬ ቁርአንን የጻፉ ቁርአን በመሰረቱ መለኮታዊ ቃል ነው። አላህ ሱብሓነሁ ወተዓላ እየተናገረው በእርሱ በኩል ደግሞ በጅብሪል በኩል ወደ ነብዩ ሰለላሁ ዐለይሂ ወሰለም ልብ ላይ የተወረደ ነው። ይሄንንም ሱረቱል በቀራ ምዕራፍ 2 ቁጥር 97 አካባቢ ላይ ቁል ነዘለሁ ሩሑል ቁዱስ ቁል መን ካነ ዐዱወን ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ ይላል። ጅብሪል በልቦናህ ላይ ቁርአንን አውርዷል። የቁርአን ተናጋሪ አላህ ነው ያወረደው በጅብሪል በኩል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ይሄ የተወረደው በምን መልኩ ነው ከተባለ አንደኛ በሜሞራይዝድ መልኩ በቃል መልኩ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣው። ከዛ ይሄንን ወደ እሳቸው የመጣው በቃል ደረጃ እሳቸውም ያዙትና በቃላቸው ይነገራቸዋል። ያ የሚነገራቸውን ነገር ሴፍ ነው የሚያደርጉት። ሰነቆሪኡከ ፈላ ተንሳ አላቸው። እናስቀራሃለን አትረሳም አላቸው። እንዳይረሱ ኃላፊነቱን የወሰደው ማን ነው? አላሁ ሱብሓነሁ ወተዓላ ነው። ስለዚህ ነብዩ መሐመድ ላይ ቁርአን ወረደ። ከዛ ያንን ቁርአን ደግሞ በቃላቸው ያዙት። ከዛ ሰሃቦቻቸውን አስተማሩ፣ ደቀ መዛሙርቶቻቸውን አስተማሩ። በስንት መልኩ ነው ያስተማሩት የሚለውን ነገር ደግሞ ስንመለከት በሁለት መልኩ ነው ያስተማሩት። አንደኛው በንባብ መልኩ በጽሁፍ መልኩ ያ እሳቸው ላይ የሚነበበውን ነገር ደቀ መዛሙርቶቻቸውን እየጠሩ እንዲጽፉላቸው ያደርጋሉ። ሁለተኛ ደግሞ በቃል ደረጃ ሰዎቹ ሰሃቦቻቸው እንዲሸመድዱት እንዲይዙት ይደረጋል ማለት ነው። ከዛ ነብዩ መሐመድ ሰሃቦቻቸው ጽሁፍን ደግሞ የሚጽፉ ሰዎች ስንት ናቸው ለምለው ጥያቄ በርካቶች ናቸው። ቁጥር ስፍር የላቸውም። በጣም በርካቶች ናቸው። ይሄንን ማስረጃ ማውጣት ይቻላል። ነገር ግን እጅግ በጣም ኮር የሆነው እጅግ በጣም በዚህ ደረጃ የታወቀው እነ ዘይድ ኢብኑ ሳቢት የመሳሰሉ ሷሃቦች አሉ ማለት ነውና ባጭሩ ቁርአን የተጻፈው በበርካታ ሷሃቦች ነው። ግን እኛ ፎከሳችን ቁርአን በጽሁፍ ብቻ አይደለም። አንደኛ በጽሁፍ ወደኛ አልመጣም። የመጣው ከሰማይ በጅብሪል በኩል የመጣው በቃል ደረጃ ነው። አሁንም ድረስ በርካታ ሚሊዮን ሰዎች በቃላቸው ከሱረቱል በቀራ ከምዕራፍ 2 ጀምረው እስከ ሱረቱ ናስ እስከ ምዕራፍ 112 ድረስ በቃሎቻቸው ብቻ የሚሸመድዱ ሑፋዞች አሉ፣ ሐፊዘል ቁርአኖች አሉ ማለት ነው። ተግባባን። ስለዚህ ቁርአን ኦኬ ጥበቃው ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን እኔው ቁርአን አወረድኩትኝ እኔው እሱን ጠብቃለሁ ብሎ ፈጣሪ አምላካችን ሲናገር በሰዎች አእምሮ ውስጥ እንዲቀመጥ ኦኬ በማድረጉ ነው። በየትኛውም ዓለም ደረጃ ላይ የትኛውም መጽሐፍ የትኛውም መለኮታዊ መጽሐፍ በቃል የሚሸመደድ የለም ኢላል ቁርአን ከቁርአን ውጪ ማለት ነው። ይሄ የቁርአን አንደኛው ተአምር ነው። ተአምር መሆኑን የምናሳይ አምላካችን ያሳየበት መልኩ ነው። ሁለተኛ ጽሁፍ ነው። ኦኬ ጽሁፍ ነው። ጽሁፍም ደግሞ ነገር ያለው አልደጋግምብህም። በርካታ ሰዎች አሉ ቁርአን የጻፉት። ይሄንን ለሃለው ወገናችን ጨምርለት ከፈለክ ካሰለ። እሺ ወንድማችን ምናልባት ሐሳቤን ሚስሊድ ሳታረጋው አትቀርም። ይሄን ሐሳብ በምን ወረደ ሳይሆን እንግዲህ እንደሚታወቀው ምናልባት ማስረጃም ካስፈለገ አመጣለሁ። አሁን ልክ ሲወርድላቸው እንግዲህ ሷሃባዎቻቸውን እየጠሩ ይጻፍ ነበረ ቁርአን። ስለዚህ ልክ ሲወርድላቸው እየተቀበሉ ሲጽፉት የነበሩ ሰዎች ይታወቃሉ ወይ? ቁርአንን ጽፈው ያስቀመጡላችሁ ሰዎች ኮሌክት ከመደረጉ በፊት ኮሌክት የተደረጉ ሰዎች ኦብቪየስሊ ተቀምጧል። ከዚህ በፊት አይቻለሁ ኮሌክት ያደረጉት ሰዎች ማን እንደሆኑ። ልክ እንደዛው የጻፉት ቀድሞ የጻፉት ሰዎች በውል ይታወቃሉ ወይ? በእስልምና ቁጥራቸውና ስማቸው ይታወቃሉ ወይ? ወይስ ማን እንደጻፈው አይታወቅም? ይታወቃል እያልኩ ነው። ከፈለክ ደግሞ አሳይካ እንዴ መንገድ ላይ ስለሆንኩኝ ነው። በነገራችን ላይ ቁጥራቸው ስለ በርካታ ናቸው እያልኩ ነበር። አልሰማኸኝም? በርካታ ማለት ቁጥራቸው በውል አይታወቅም። ታብን የጻፉት ብዙ ናቸው በጣም። ይሄው ከነሱ መካከል አሳይካ እንዴ የሚታይ ከሆነ አንዴ ላሳይክ። ፀሐይ ውስጥ ስለሆነ ሐዲሱን ስጠኝና አንዴ ሐዲስ አይደለም። ቆይ አንዴ ሰማኝ። በርካቶች ናቸው አልኩ እኮ። ከነዛ መካከል ደግሞ ከፈለክ በተናጥል ደግሞ አንዴ ላሳይክ። አሁን
በርካታ መሆናቸውን ላሳይክ። አንዴ ስማኝ። ምንድነው ይህ መጽሐፍ ላይ ያለው መጽሐፉ? ኦኬ ኪታቡል ወህይ የሚል ኪታብ ነው። እዚህ ኪታብ ላይ ሼክ ሳሊህ አልፈውዛን የተናገሩት ኪታብ ነው። አንዴ ስማኝ። ምን እያለ ነው? ኩታቡል ወህይ አው ኩታቡል ወህይ ሁም ጀምዑን ገፊሩን አለ ሚነ ሰሓባ ጀሚዑን አለ በጣም ብዙ ናቸው ከሰሃቦች መካከል ወህይን ሲጽፉ የነበሩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ወህይ ቁርአንን ብቻም አይደለም በነገራችን ላይ ሐዲስም ጭምር የሚጽፉ ሰዎች በርካቶች ነበሩ። የተከዘው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኪታበቲል ቁርአን ቁርአን እንዲጽፉ ያደረጓቸው የያዟቸው ሰዎች እጅግ በርካታዎች ነበሩ። ከነሱ መካከል መን ካነ የክቱቡ ባዕዱል አሐዲስ ከፊል ሐዲሶችን የሚጽፉ ሰሃቦች አሉ። ወሚኑም መን ካነ ሙስተይቂናን አላ ኪታበቲል ወህይ አለ። ኦኬ ኪታቦችን የሚጽፉ ሰዎች አሉ አለና ምን አለ እዛ ላይ ሄዶ አቡበክር ሲዲቅ አሉ፣ ዑመር አሉ። ከነዚህ መካከል ሰዎች በርካታ ሰዎች እንዳሉ ብሎ ያስቀምጣል። ተግባባን። እነዚህ ሰዎችን ደግሞ በተናጠል ማሳየት እንድናሳይ ነው የምትፈልገው? ቁጥራቸው ኤግዛክት አይታወቅም ማለት ነው። ማን እንደጻፈ ኤግዛክት ነምበር የላቸውም። ከቁጥር ነው የምትፈልገው አንተ? አዎ ማን እንዴ ላይክ ኤግዛክት የጻፉት ሰዎች ቁጥራቸው ስንት እንደሆነና ማን እንደሆኑ ሁሉም ይታወቃሉ ወይስ አይታወቁም? መጀመሪያ ይሄን ብቻ መልስ። ከታወቁ ማስረጃ ቁጥራቸው ስንት እንደሆነ ነው የፈለከው? ቁጥራቸው ስንት እንደሆነ ነው የፈለከው? አዎ እንዴ የጻፉት ሰዎች ስፔሲፊካሊ ስንት ሰዎች እንደጻፉት ማን እንደጻፉት ቁርአንን ለመጀመሪያ ጊዜ ስንት እንዲሆኑ ነው የፈለከው? አልኩህ እኮ ስንት እንዲሆኑ ፈለክ ቁጥራቸው ኖ እንዴ ያለውን እውነት ነው እንጂ የምትነግረኝ። እኔማ ምን አውቃለሁ? እኔ አይደለም ስለ ሙስሊም ቀርቶ ስለ ራሴም አንብቤ አልጨረስኩም። እኔ ጥያቄ እየጠየቅኩ እኮ ነው። ኦኬ አንድ ስማኝ። በዚህ ጉዳይ ላይ ፊል ቢዳየቲ ወኒሃያ በሚል መጽሐፍት ላይ የሚናገሩት ኪታብ አላቸው። ኢብኑ ከሲር ምን ይላሉ? 23 ይላሉ። 30 ስንት ነው? 23 ይደርሳሉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይን ሲጽፉ የነበሩት ብለው የሚያስቀምጡት አለ። وهذه اسماؤهم كما اوردها قال اما الكتاب الوحي غيره بين يديه صلوات الله وسلامه عليه رضي الله عنهم اجمعين فمنهم الخلفاء الاربعه አራቱ ኹለፋዎች አሉ ብያለሁ። በርካታ ጸሐፊያን አሉ እያልኩ ነው። ባጭሩ በርካታ ጸሐፊያኖች አሉ። የእስላም ስኮላሮች ብዙ ሰዎች እንዳሉ ጸሐፊያን እንዳሉ አስቀምጣሉ። በቁጥር 1 2 3 4 5 ብዬ ብነግርህ ምንም አይጠቅምም። ከፈለክ ደግሞ እነዚህ በርካታዎችን ላሳየ እችላለሁ። እነዚህ በርካታ ደስ ይለኛል። አሳይ ከዛ አንተ አህመድ አንተ አስቀምጥና እሱ ይቁጠር። መዲና ላይ ራሱ መካ ላይና የጻፊዎችና መዲና የጻፉት ሰዎች ራሱ እንትን ይላሉ ይለያያሉ። እና አንተ ቆጥሬ ከዛ በኋላ እንደዛ ናቸው ማለት ትችላለህ። እሱ ያስቀምጣል ኤግዛክት ነምበር ከታወቀ ችግር ደስ ይለኛል። እሺ ትቆጥራቸዋለሽ? ይቆጥራል። እሱ ይቆጥራል። አበባ ሲቆጥር አይደል የሚውለው? ኦኬ አዳምጠኝ፣ አንዴ አዳምጠኝ። እሺ ኦኬ መንሁም الكتاب الوحي ብሎን አልሱአሉ ወልጀዋብ የሚል እኛ የምናምንበት መጽሐፍ ነው። ጥያቄና መልስ የሚል እስላማዊ ድረገጽ ነው። ማሳይክ በድረገጽ ነው ሐዲስ ወይ ቁርአን ላይ የለም። አንዴ እስላማዊ የሆነ መጽሐፍን ነው እያሳየው ያለሁት። ኦኬ ገድላትን እያሳየው አይደለም። ገድላትን አይደለም እያሳየው። ለዚህ መጽሐፍ ራሱ ማስረጃው ምንድነው? ብሮ አንዴ ፕሊዝ አንተ የመዳኑ ሂደት ውስጥ ሰበብ እንድትሆን ነው እንደዚህ የምንለፋው። ፕሊዝ አንዴ ታገሰን። ምን እያለ ነው? በርካታ ጸሐፊያኖች አሉ፣ ስኮላሮቹ በርካታ ጸሐፊያኖች እንዳሉ ይናገራሉ ከተባለ በኋላ كما في البداية والنهاية وهذه أسماءهم كما أوردها قال أما كتاب الوحي አለ ወህይን ሲጽፉ የነበሩ ሰሃቦች አለ وغيره እንዲሁም ደግሞ በነብዩ ሰምድ ተቀምጠው ወህይን ሲጽፉ የነበሩ ሰዎች ኦኬ አንደኛ ኹለፋው ራሺዲን የሚባሉ
ቅን ምትኮች የሚባሉ ሰዎች አሉ። ከነዛ መካከል አንደኛ አቡበክር አንድ በል፣ ወዑመር ሁለት በል፣ ዑስማን ሶስት በል፣ ወዓሊ ብን አቢ ጣሊብ አራት በል ረዲየላሁ ዐንሁም አራት ሰዎችን ቆጠርኩልህ አይደለም? ኦኬ ثم ذكر አባን ሰዒድ ብን ዓስ አንዴ ስማኝ፣ ሰዒድ ብን ዓስ አምስት በል፣ ወኡበይ ብን ከዓብ አምስት በል እየቆጠርክ፣ ወዘይድ ብን ሳቢት ስድስት በል፣ ወሙዓዝ ብን ጀበል ሰባት በል፣ ወአርቀም ብን አርቀም ኦኬ፣ ወስሙሁ ዒንደ መናፍ ስንት ስምንት ነው ዘጠኝ በል፣ ወሳቢት ብን ቀይስ ኢብኑ ሸማስ ስንት ስምንት ነው ዘጠኝ በል፣ ወሳቢት ብን ቀይስ እንዳለ ሁሉ አይው ተመልከት። እንግዲህ እነዚህ እንዳለ ዋህይን የጻፉ ሰዎች ናቸው። ቁጥሩ ስፍራቸው አይታወቅም። በነገራችን ላይ ተቆጥሮ አይታወቅም። እንዳለ እነዚህ በቀየን እኮ ነው እንደነገረኝ የፈለኩት ባይዘው አህመድ የነበሩ ናቸው። እንደነገረኝ የፈለኩት ቁጥራቸው አይታወቅም የሚለውን ቃል ነው የፈለኩት። እኔ ደግሞ ልጠይቅህ በዚህ አንፃር ላነጻጽርና ልጠይቅህ መጽሐፍ ቅዱስን የጻፉ ሰዎች ናቸው። መምህር አስገብታችሁ ትጠይቃላችሁ። አይ በዚህ እንትን ነው አይደለማ? ኖ አይደለም። አንዴ ድሮ ኮምፓራቲቭ እናድርግና በዚሁ ያልነበረም እንዴ? ቆይ አንዴ አህመድ አሁን እየጠየኩ ስለሆነ ቆይ ብቻውን አይቆምም እንዴ? ቆይ አንዴ እንትናችሁ አንድ ጊዜ ቆይ አስረሲ ብቻ ስትጠየቅ ለምን ጥያቄ ትመለሳለህ? ብራዘር ጠየቅን መለስንልህ እኮ የመቀበል ያለ መቀበል ሶስቱ ሽማግሌዎች ከተመቹ እኛ ምን አገባን? ይመቸህ አንተ ይዘው ግን እባክህ ስርዓት ወንድማችን እባክህ ስርዓት ያዝ ወንድማችን። እነሱን ጻፍልን አንዴ ኤርሚ የምታወራው ነገር አንዴ እንደዚህ አይነት ኤርሚ ያስጠይቃል። አንዴ በነገራችን ላይ ኤርሚዬ ጥያቄ አልጠየቅም ማለት ችግር የለም መውረድ ይችላል። አንዴ ግን እንደዚህ አይነት ዲስሪስፔክት ጥሩ አይደለም። አህመድ ደብል ስታንዳርድ እናርግና ቆይ አንዴ ኤርሚሻ ደብል ስታንዳርድ እናርግና አሁን እኛ ላነሳቸው ጥያቄዎች ኦኬ መልስ ሰተናል አለ የምንለው መልስ ሰተናል። ከኛ የበለጠ ደግሞ ሌሎች አልጨረስኩም ይሰጡሃል። ቆይ አንዴ አልጨረስኩም። አንዴ ስማኝ እኛ የምናውቀውን ያክል መልሰንልሃል። የኛ ጥያቄ ምንድነው? እኛ የመለስነው ኦኬ መልስ ይሆናል ብለን ነው የመለስነው። ለአንተ ደግሞ መልስ ላይ ይሆን ይችላልና ደብል ስታንዳርድ አድርገን መጽሐፍ ቅዱስን የጻፉ ሰዎች ብዛታቸው ስንት ናቸው? እስኪ ምን ያክል ይሆናሉ? እስኪ ብዛታቸው ንገረኝና ጻፊያኖች እኔ ቤቴን ከፍቼ ጠይቁኝ ስል ትጠይቀኛለህ። አሁን ቤቴን ስለከፈትክ አንተ ጋር ስለመጣሁ ልጠይቅህ። አልጠየቅም ካልክ ችግር የለውም ወጣለሁ። ኦኬ ነው። አይ ችግር የለውም። አንተ ለመጠየቅና ብዛታቸውን ለመናገር ዝግጁ አይደለህም ማለት ነው። እቤት እኔ አሁን ዝግጁ አይደለሁም። እቤት ስትመጣ እነግርሃለሁ። አሁን ላለመጠየቅ ወንድማችንን አንተ ከጌምና ከሴቶች ጋር ከመጀናጀን ውጪ በየትኛው ሰዓት ጠይቁን ብለህ ታውቃለህ? እሱም እንግዲህ ከሴቶች ጋር ለመጀናጀን ወንድ መሆን ያስፈልጋል። ባይዘው ያስረስ እስኪ ምናልባት አሁን ከፍቶ ቤቱን ቆይ አንዴ እስኪ ልግባ አንዴ። አሁን ከፍቶ ጠይቁኝ ይበል እስኪ እኛ እንግባ። ኤርሚዬ አሁን ክፈትና ቤትክን ጠይቁኝ ይበል እኔ ልምጣ። አሁን አልጠየቅም ነው ልውረድ? ምንድነው? ቆይ አይ ጠይቅ ችግር የለም። እስኪ ግን አሁን ክፈትና ጠይቃለሁ። ሚዩት አድርግ። ሌላ ጥያቄ ያለክ ነው ኤርሚያስ? አልጨረስኩም። እኔ ከዚሁ ጋር የተያዘ ጥያቄ ጨርስ። ያለህን የሰጡኝ አጠሬራ በደንብ አድርገህ እንትን ትፋና ጨርስ። ችግር የለም። የሰጡኝን አጠሬራ ልጨርስና ከዛ እንትን ትሉኛል። እኔ እኮ አራፊ። ሰላም አለይኩም። አንድ ጊዜ ቆይ ኤርሚ አንድ ጊዜ ሰላም አለይኩም። እንዴት ናችሁ? አስረስ ይሰማል? ይሰማል። ኦኬ የገባሁት እኔ ከትላንት ወዲያ የተለቀቀ ቪዲዮ አይታችኋል አይደለ? ምን የሚል በክርስቶስ ታፍራላችሁ ምናምን ነገር የሚል እኔ አላየሁም። እሺ እልክልሃለሁ እኔ። ስለዚህ ይሄ ሰው ደግሞ እኛን ስለማይደግፈን በእስልምና ስር ስለሆነ እየተነገደ ያለው ከዚህ ከሙስሊም ቤት እንድታስወጣው ፈልጋለሁ። ልጁ ደግሞ ማህበረ ሰለምቴ ነው። ሲቀጥል ደግሞ ሙስሊም አይደለም ሙስሊም ነኝ እያለ ነው እያወራ ያለው። እኛ ሙስሊሞች በክርስቶስ አናፍርም። እኛ ሙስሊሞች በክርስቶስ ካፈርን ከእስልምና እንወጣለን። ይሄ ነገር ልንረዳ ይገባል። ሙስሊሞች ዝም ብላችሁ እኔና እሷ እናውራ። ዝም በል እኔና እሷ እናውራ። ቤትህ ገብቼ ምን ላረክ
ቆይ አንዴ በቃ ሁለታችሁንም ላውርዳችሁ ነው ማህበረ ሰላም እንዳታስወርደኝ በቃ አንድ ጊዜ ላውራ ትክክለኛ ነገር ነው ማውራው አስረስ እንዳታስወርደኝ እሱ ቆይ ይቅርታ አድርግልኝ ይፈዳ እሱም ይወጣ እሱንም አውጥቶ አንተ በቃ እንትን እንደውም ተገኘ እሺ ቀጥሎ አፏን እንግዲህ አንቺም በውስጥ አውራሻለሁ እሺ አህመድ ቀጥሉ ጭቅጭቅ እንዳይነሳ ብዬ ነውና ጭቅጭቅ እንዳይነሳ ብዬ ነው ማለት ሌላ ርዕስ እንዳይስ ነገሩን እንትን ለማድረግ አይከል ነው ኤርሚ ምን አልክ ኦኬ መመለስ ካልቻልክ ችግር የለውም ችግር ካልፈለኝ እኔ ለመመለስ አይደለም ለመጠየቅ ስለገባው ሰዓቴን ልጠቀምና ልውረድ ካልሆነ አልጠየቅም ካላችሁ ኢትስ ኦኬ እኔ ቤቴን ስከፍት የማውቀው ነገር መልሳለሁ ማላውቀው ነገር ኤርሚያስ ምን አይነት ስራ ነው የምትሰራው እኛ አንጠየቅም አላልንም ከቀደሙ ጀምሮ ሁለት ጥያቄ ጠይቀያለሁ እኮ እየተጠየቅን እኮ ነው እኔ ልጠይቅ ብቻ ነው ጠይቅ እየተጠይቅ አልጠይቅ ብላችሁ ምናምን ትላለህ እሺ ቀጥለው Sahih al-Bukhari 3175 ላይ once the prophet was bewitched so that began to imagine that he had done a thing which in fact he had not done. ያው እንግዲህ bewitched ተደርጎበት ምንድነው ያላደረጉትን ነገር መሐመድ ምን ያደርጉ ነበር አሉ መሐመድ who is መሐመድ ማን ነው መሐመድ ነብያችሁ ማለት ነው ምንድነው እንደዚህ በላ መሐመድ ስትል እኮ ነብያችሁ መሐመድ እያልከው ነው ከዚህ በኋላ ማለት ነው አሽገር የለም የእናንተ ነብይ መሐመድ ኢትስ ኦኬ የእናንተ ነብይ መሐመድ ይሄ ነገር እንደተደረገ እስኪ አንዴ አረብኛ ነው አውጣው አረብኛ ነው ነገር አተልቅ ተሰማለኝ ይሄ አረብኛ አተልቀኝ ያው ቀጥል አንብብ አረብኛው ነው አይችልም ተው እንግሊዘኛው ነው አንብብሽ ቀጥል አረብኛ እውቀት አይደለም አባቴ እሺ once the prophet was bewitched so that he began to imagine that he had done a thing which in fact he had not done it አህመድ ላስፋይ አስፋኝ ችግር የለውም ያንብብና ጥያቄውን ይጠይቅ ጥያቄክ ምንድነው እዚህ ጥያቄ ኢማጂን እያደረጉ የነበረው ያላደረጉትን ነገር እንዳደረገው ሆኖ ነው ኢማጂን ወይም ደግሞ ያልተፈጠረ ነገር እንደተፈጠረ ሆኖ ኢማጂን ማድረግ ጀመሩ እያለችን ነው የዘገበችልን ማለት ነው ሻው ኦኬ ጥያቄ ምንድነው እዚህ ጋር መጀመሪያ ተቀበሉታላችሁ ወይ ይሄን ሐዲሱን ሳሂህ ነው ወይ ኦኬ አንድ ድራማ አለች በነገራችን ላይ አሁን ላይ እየተሰራጨች ያለችው ምንድነው ሙስሊሞች ሰሂህ የሆነውን ሐዲስም ከሐሳባቸው ጋር የሚቃረር ከሆነ ضعيف ብለው ይጥሩታል የሚል ሐሳብን በሰፊው ያወሩ ያለውና እቺን ነገር ሰምቶ ይዞ ነው የመጣው እኛ ሙስሊሞች ሐዲስን የምንቀበልበት የራሱ የሆነ መንገድ አለው በነገራችን ላይ ሐዲስን የምንቀበልበት የሆነ ራሱን የቻለ ሳይንስ አለው ሐዲስ ራሱን የቻለ ሳይንስ ነው ምንድነው እያለ ያለው ወገናችን ነብዩ መሐመድ ላይ ሲህር ተሰርቶ ነበር ሲህር ማለት ድግምት ማለት ነውና ድግም ስለተሰራባቸው ነብዩ መሐመድ ድግም ስለተሰራባቸው ያደረጉት ነገር እንዳደረጉት ይመስላቸው ነበር አለ አዎ ሐዲሱ ይላል በርግጥ ሐዲሱ እያለ ነው ያለው ሐዲሱን እንቀበላለን ሐዲሱ ሰሂህ ነው ነብዩ መሐመድ ላይ ድግም ተሰርቷል ማን ነው የሰራው ከተባለ አይሁዳውያን ናቸው አይሁዳውያን ነብዩ ላይ ድግምትን ሰርተዋል ተግባባን ያ ድግምት ግን ተጽዕኖ አለው ተአሲር አለው ለምን ከተባለ ነብዩ መሐመድ አምላክ ናቸው ብለን ለኛ ምናምነው ነብዩ መሐመድ ልክ እንደኛው ሰው ነው ይሄን ማስመልከተው ሱረቱል ከሃፍ ምዕራፍ 18 ቁጥር 110 ላይ አላህ Subhanahu Wa Ta'ala ቁል ኢነማ አነ በሸሩ ሚስሉኩም በላበራቸው አንተ መሐመድ ሆይ እኔ ልክ እንደናንተው አይነት ሰው ነኝ ነብዩ መሐመድ ልክ እንደኛው የሚበሉ የሚጠጡ ኦኬ ሰው ናቸው ነገር ግን ከኛ የሚለዩበት ከኛ ልዩ የሚያደርጋቸው ነገር አለ ምንድነው እሱ ፖይንት ከተባለ ዩሃ ኢለይ መለኮታዊ ወህይ ወደኔ ይተላለፋል መለኮታዊ ወህይ ወደኔ ይተላለፋል እርሱ ምንድነው አምላካችሁ አንድ ነው የሚል መለኮታዊ ወህይ ወደኔ ይተላለፋል በዚህ ሴንስ ነው ነብዩ መሐመድ ከኛ የሚለዩት እንጂ ሰው ናቸው ይታመማሉ ይድናሉ ተግባባን አይታመሙም አይድኑም የሚል ሐሳብ የለንም ስለዚህ ነብዩ መሐመድ ሰው እንደመሆናቸው ኦኬ ታመው ነበር በድግምት ስራ
ከዛ ድግምት ደግሞ ድግምት ታሲር አለው፣ ተጽዕኖ አለው፣ ተጽዕኖ ያሳድራል። ያ ተጽዕኖ አሳድሮባቸው ነበረ፣ ግን ያንን ነገር አድርጓል ማለት ሳይሆን ይመስላቸው ነበረ ነው። ይመስላቸው ነበረ ማለት አደረጉ ማለት አይደለም። ይመስላቸው ነበር። ምን ይመስላቸው ነበረ? ያላደረጉትን አንድን ነገር ያላደረጉትን ነገር ያደረጉ ይመስላቸው ነበር ነው። ሐዲሱ እንደዛ እኮ ነው የሚለው። ታዲያ ምን እንበል ነው? ሐዲሱ ላይ የሌለውን ሐሳብ እንጨምር እንዴ ነው? አይ እኔ ሐሳቡን ግልጽ እንዲያደርግልኝ። ስለዚህ ያልተፈጠረ ነገር ወይም ያላደረጉት ነገር ያላደረጉት ድግምት ምክንያት ያደረጉ ይመስላቸው ነበር ማለት ነው። ይመስላቸው ነበረ እንጂ ያንን ነገር አድርገዋል ማለት አይደለም። ያላደረጉት ነገር አደረጉ ይመስላቸው ነበር ነው ያለው እኮ። እሱማ አድርገዋል። ያላደረጉ ግን አድርገው ነው እንዳደረጉት ነው እሳቸው የሚያስቡት። ከዛ በኋላ ገባኝ እኮ ያንን ነገር አድርገዋል አላደረጉትም የምን ነገር የለም። ያላደረጉትን ነገር ኦኬ ያደረጉ ይመስላቸው ነበረ። ተኽይል ነው። አየህ ነገር ይመስላቸው ነበር። ለምሳሌ እኔ አንዴ አህመድዬ ምሳሌ ልስጥና አዲሱን ክፈተው እዛው ጋር ይኸው አተልቀው ያሳየን። አዲሱን ይኸው እያሳየን። እሺ አተልቀው ቃም ድል ነው በነገራችን ላይ ያዛልን ጁማ። ኦኬ አንዴ አይደለም አሁን እኮ እንትኑ እኔ ያልገባኝ ማለት ነው። አንዴ አተልቀው አህመድ እኔ ያልገባኝ ማለት ነው። አንዴ ጥያቄዎቹ መዞ ልጁ መጠየቅ አይችልም። ጥያቄን ለመመዛ አትጠይቅም እንትና ኤርሚያ። እሺ እቺን ላንብብልህና እንትን ምንድነው ነብዩ መሐመድ አነ ነብይ ሰለላሁ ዐለይሂ ወሰለም ሱሂራል ሲህር ተደርጎባቸዋል። ሐታ ካነ እስከሆነ ድረስ ምኑ ያ የተደረገባቸው የሲህር የጥንቆላ ምን ተጽዕኖ ካነ ይኸየሉ ኢለይ ወደ እርሱ ይመሰል ነበር አነሁ ሰነዐ ሸይአን ወለም የስነዑሁ። አየህ አንድን ነገር ያደረገው ይመስላቸው ነበረ፣ ግን አላደረጉትም። አየህ ያላደረጉት ነገር ያደረጉ ይመስላቸው ነበረ። ያላደረጉት ነገር ምን ያደረጉት ይመስላቸው ነበረ፣ ግን ያንን ነገር አላደረጉም ማለት አላደረጉም ማለት ተጽዕኖው ነው ያንን ነገር የሚያስመስልባቸው እንጂ ነብዩ መሐመድ የሆነ ነገር አድርገው ያንን ነገር እንትን ይላቸዋል ማለት ሳይሆን ያላደረጉት ነገር ያደረጉ። እኔም እኮ ጥያቄ እንደዛው እኮ ነው። እኔ ጥያቄን እየገለበጥከው ነው አህመዲ። ጥያቄን ከዚህ ጋር ደግሞ ደብል ስታንዳርድ ያልገና ደብል ስታንዳርድ ላርገልህና አንዴ ደብል ስታንዳርድ ላርገልህና ማቴዎስ ላይ አንተ እንግዲህ አምላክ ነው ብለህ መድኃኒቴ ነው ብለህ የምታምለው አምላክህ ምንድነው? ፈጣሪ በሰይጣን ኦኬ ቁጥጥር ስር ውሎ ተራራ ለተራራ እየወሰደው የዓለምን መንግስታትን በቅጽበት ሲያሳየው እንደነበረ ያው ለማንም ሰው ተግባባን አለ። አንዴ ስማኝ። ለስንት ቀናት ነው ሰይጣን ኢየሱስን አንዴ ቆይ ይኸው አንዴ ላሳያለሁ። አንዴ ስማኝ ኢየሱስን ሰይጣን ለስንት ቀናት ነበር ይዞት የወጣው ለተራራ? ምንም ለስንትም ቀናት አይደለም። እየሄደ በሲና ተራራ ሲጾሙ ጸልዮ አገኘው። ልክ ጾሙ እንደጨረሰ አገኘው። ይሄን እንደዚህ አርጋለው ተናገረ ጌታ ኢየሱስ ክርስቶስ። ተቆጣጠረው። ለምንድን ነው የወሰደው? አንተ ያልከው ቃል ከኪስ ነው። ይሄው አንዴ አዳምጠኝ። ማቴዎስ ወንጌል ምዕራፍ 4 ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቆመው። መላእክቱ ስላንተ ያዝልሃል፣ እግርንም በድንጋይ ከቶ እንዳይሰናከል በእጃቸው ያነሱልሃል ተብሎ ተጽፈዋልና ብሎ ተናገረ። ኦኬ ፈታኙ ቀርቦ ይልና ወደ ላይ ፈታኙ ቀርቦ ምንድነው 40 ቀንና 40 ሌሊትን ከጦመ በኋላ ነው። 40 ቀንና 40 ሌሊትን ከጠሞ በኋላ ፈታኙ ቀርቦ የእግዚአብሔር ልጅ ከሆነ እነዚህ ድንጋዮችን እንጀራ እንዲሆኑ በላለው። እግዚአብሔር አምላክ ተፈትኗል አልተፈተነም? ኢየሱስ ተፈትኗል አልተፈተነም? ተፈትኗል። እሺ ተፈትኗል። ኢየሱስ አምላክ ነው አምላክ አይደለም? አምላክ ነው አምላክ አይደለም? ኢየሱስ አምላክ ጭራሽ ጠያቂውን እሺ ኢየሱስ አምላክ ነው ልመልስ ደግሞ በታሪክ በጣም ጥሩ። አምላክ ነው የተፈተነው ሰው ነው የተፈተነው? ጌታ ኢየሱስ ክርስቶስ ፍጹም ሰውም አምላክም ነው። ፍጹም ሰው ፍጹም አምላክ የሚል መጽሐፍ ቅዱስ ላይ አለ? አለ። መካከለኛ ማለት ፍጹም ሰው ሜሲቴስ ይለዋል ግሪከኛው። አሳየን እስኪ። ፍጹም ሊትራሊ ፍጹም ሰው ፍጹም አምላክ መካከለኛ ማለት ፍጹም ሰው ፍጹም አምላክ። ሜሲቴስ ማለት ፍጹም ሰው ፍጹም አምላክ። እሱን አልጠየቅኩም ኤርሚ፣ እሱን አልጠየቅኩም። ሊትራሊ
ቃል በቃል ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው የምል መካከለኛ ነው ማለት እንደዛ ነው ትርጉሙ። አባቴ የአረብኛና የአማርኛ ነው። እሱ አልጠየቅኩማ። መካከለኛ ማለት ፍጹም አምላክ አህመድ አንድ ይቅርታ፣ መካከለኛ ማለት ፍጹም ሰው ነው ፍጹም አምላክ ነው ብሎ የፈሰረለትን የተረጎመለትን አንድ ቤተክርስቲያን ነበር። በቃ አሁን እንደዛ በቃ እንደዛ ጥያቄ ሲኖራችሁ ቤት መታችሁ ጠይቁኝ። እንደዚህ ማብራሪያ ስለምፈልግ አውጥቼ እነግራችኋለሁ። እሺ ምንም አያስቅም። ባይዘው በቃ እናመሰግናለን። አሁን የኔ ለማንኛውም ልጨርሰው እንዴ? እናመሰግናለን። አምላክ መፈተኑን ማመን ነው። አምላክ መፈተኑን ማመን በራሱ እውነቴን ነው የምልህ ያስመሰግናል። አምላካችን ተርቧል። የኔ ጌታ አምላካችን ተፈትኗል። አምላካችን ጾሟል። አምላካችን ደግሞ በነቢያት ትንቢት የመጣ ነው። ዝም ብለን ድንገት ብድግ ብለን የምናመልከው አምላክ አይደለም። አምላክ ይፈተናል። ኤርሚ አምላክ ይፈተናል። ኤርሚ አስረስ ቀጥሉ። ስላልጨርሶብኛል አሁን ቅድም በተረጎምከው ገላትያ ላይ ያለውን ክፍል መካከለኛ ማለት ፍጹም ሰው ፍጹም አምላክ ማለት ነው ብሎ የተረጎመልን። ስለዚህ አትመልሱም ማለት ነው ጥያቄ ጥቀስ አባት ቆይ ሰጠን እኛ ማስረጃ ሰጠን። ሰው ናቸው ይፈተናሉ። በቃ ነብዩ መሐመድ አለይሂ ሰላቱ ሰላም ፈተና ነው። ይሄ ፈተና ነው። አዎ የምን ፈተና ነው? ሰው ናቸው። ሰው ስለሆኑ አላህ ሱብሃነሁ ወተዓላ አዳምጠኝ። አላህ ሱብሃነሁ ወተዓላ ምን አደረገ? እንዲሁም እነዚህን የቁርአን አያዎችን አወረደ። ሱረቱል ኢኽላስ ሌሎችንም የቁርአን አያዎችን አላህ ሱብሃነሁ ወተዓላ አወረደ። ለምን ከተባለ መድኃኒት እንዲሆንላቸው ለነብዩ መሐመድ አለይሂ ሰላቱ ሰላም። ነብዩ መሐመድ አለይሂ ሰላቱ ሰላም ሰው ናቸው። ሰው በመሆናቸው ይታመማሉ። ሰው በመሆናቸው ይጎዳሉ። ይሄ ምንም ከእንትን የሚቆጠር አይደለም። ሰው ናቸው። ነብዩ መሐመድ አለይሂ ሰላቱ ሰላም ሰው እኮ ናቸው። እኛ ሰው አይደለንም አላለም። ነገር ግን አሁን ጥያቄ ይመልሰናል። የመቀበል ያለ መቀበል ያንተ መብት ነው። የተጠየቀው መካከለኛ ማለት ፍጹም ሰው ፍጹም አምላክ ነው የሚል ከቤተ ክርስቲያን አባት ጥቀስ ነው የተባልከው። ኤርሚያስ ማስረጃ ስጠኝ። ሚዩት ካረጋችሁ ወይ እንትን አርጉኝ። አውሩኝና በስርዓት ነው በስርዓት ነው ጠይቃችሁ የመጣሁት። ፍጹም ሰው ፍጹም አምላክ ማለት አይ በቃ እንግዲህ እንደዚህ እየፈጸመ ማለት መካከለኛ ከእግዚአብሔርም ማስረጃ አስተኝ ከቤተ ክርስቲያን አባት ጥቀስልኝ። ማነው እንደዚህ ብሎ ተረኩ? እሺ መካከለኛ ዝም ብዬ እኮ እየሰማሁ ነው። ቅድም ያልጠየኩትን ሁላ ስትመልስልኝ አይደል? ስለዚህ አዳምጠኝ። መካከለኛ ማለት የቤተ ክርስቲያን አባት እንደዛ ብሎ ኢየሱስ ልናገራ እንዴ? በኢየሱስ እስቲ ተናገር ብራዘር፣ ልናገር እንጂ እሺ መካከለኛ ወይም ፍጹም ሰው ፍጹም አምላክ ማለት ከእግዚአብሔርም ከሰውም ወገን የሆነ ማለት ነው። መካከለኛ ማለት ደግሞ ከእግዚአብሔርም ከሰውም ወገን የሆነ ማለት ነው። ልዩነት የለውም ትርጉም። ማስረጃ አስተኝ መካከለኛ ማለት ፍጹም ሰው ፍጹም አምላክ ነው የሚል ብሎ ያፈሰረልህን አንድ የቤተ ክርስቲያን አባት ጥቀስ ነው ያልኩኝ። ስለዚህ መጽሐፎቼን አስተካክዬ እቤት ናና ጠይቀኝ ይሄንን አልኩ። እኔ ልጠይቅ ነው የገባሁት። መቼ ያነበብከው ነው እንትን የምትለው? ኦኬ ለማንኛውም ቻው በቃ ሂድ። ለምን ቻው ትለኛለህ? ልጨርሳ ጥያቄን ጥያቄ ተመስከረም ተጠየቅከ። አሁን እኮ ሰላም ደርሷል። 40 ነው መለስኩ። እሺ አንድ ጊዜ እሺ ይሄኛውን ብቻ ነገር። ስለዚህ ያልተፈጠረ ነገር እንደተፈጠረ አድርገው የሚያስቡ ከሆነ እንደዛ ከሆነ የሚያደርጋቸው ይሄ ድግምቶ፣ ስለዚህ ምናልባትም አንተ ጋር ማለት ነው የደረሰው መጽሐፍ ላይ ያልተፈጠረ ነገር እንደተፈጠረ ሆኖ እንዳልደረሰ ወህይ ላይ ምንም አይነት ተጽዕኖ አልፈጠረባቸው። ምክንያቱም አላህ ሱብሃነሁ ወተዓላ በቁርአን ላይ ይህንን መጽሐፍ እኛ ነው ያወረድነው ጠባቂው እኛ ነን ብሏል። በነቢዩ መሐመድ አለይሂ ሰላቱ ሰላም በነበሩ ወይም እሱን እንዳለማን ነገር ወህያቸው ላይ ምንም አይነት ተጽዕኖ አልፈጠረባቸው። እንደዛ ማለቱን ከማን የሰማኸው? ተጽዕኖ ምክንያቱም አላህ ሱብሃነሁ ወተዓላ በቁርአኑ ላይ ነግሮናል። ምን ብሎ እኔ ራሱ ይሄንን መጽሐፍ አውርጄዋለሁ። የነገሩ እሳቸው ናቸው አይደል? ይሄ ልጅ ቆይ ምንድን ነው ማለት እንትን የለም ጆሮ የለም እንደ ብራዘር። ኦኬ ቁርአን ላይ ጌታችን አላሁ ሱብሃነሁ ወተዓላ ምንድን ነው ያለው? ይህንን መጽሐፍ እኔው ራሱ አውርጄዋለሁ፣ እኔው ራሱ ለዚህ መጽሐፍ ጠባቂ ነኝ ብሎ በቁርአን ላይ በግልጽ ቋንቋ ተናግሯል። ስለዚህ አላህ ሱብሃነሁ ወተዓላ የጠበቀው መጽሐፍ ከሆነ ራሱ ነው ጠባቂው። ስለዚህ ድግምቱ በነብዩ መሐመድ አለይሂ ሰላቱ ሰላም ላይ የተሰራው ድግምት መጽሐፉ ላይ ምንም አይነት ተጽዕኖ የለውም። ለምን ከተባለ ጠባቂው ራሱ ቁርአንን አላህ ሱብሃነሁ ወተዓላ ስለሆነ ማለት ነው። ባጭሩ ይሄ ነው። እሺ ወንድማችን አስረስ ስማኝ አሁን ደግሞ እሺ ስለሰማው። ስለዚህ ቁርአኑ እንደዛ ማለቱን እኔ ጠባቂ ነኝ ማለቱን አላህ የነገሩ ሙሐመድ ናቸው አይደለም? አላህ ሱብሃነሁ ወተዓላ ነው የነገረው። በማን በኩል? በጅብሪል በኩል። ጅብሪል ለማን ተናገረ? ለኛ ለሰዎች ለነብዩ መሐመድ አለይሂ ሰላቱ ሰላም። ለነብዩ መሐመድ ነው ማለት ነው መጨረሻ ላይ ለሰዎች ያደረሱት
ስለዚህ ከአላህ ሱብሃነሁ ወተዓላ የወረደ ማለት አዎ። እሳቸው ደግሞ ምን አይነት ችግር ነበረባቸው ይላል እዚህ ጋር ድግምት ተደግሞባቸው ያ ያልተፈጠረ ነገር እንደተፈጠረ አድርገው ያስባሉ ይላል አይደለ? ሰሂህ አልቡኻሪ 31:7 ማስረጃ ሰጠውክ እኮ ወህይ ላይ ምንም አይነት ተጽዕኖ አላመጣም። ምክንያቱም ቁርአን ጠባቂው አላህ ሱብሃነሁ ወተዓላ ስለሆነ ይሄንን ያደረጉት እሱን እሳቸው ነው የነገሩ አይደል? ኧረ አንዴ ፕሊስ አንዴ አንተ እንትን አይደለህም ራሱ ጥያቄ ጠየቀን አይደል? ጥያቄ እንመልስልሃለን። ሙግት ነው ያዝከው ሙግት አይደለም እየጠየቁ ጥያቄን ስላላገኘው ያስኩማ እንትን አረብኛውን ቃል በቃል እያስነበብን ትሞግተናለህ። ባጭሩ አረብኛ እኔ አረብኛ ጥያቄ ከሆነ መጥያቄ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ከሆነ አላማክ አንዴ ሀያት ቆይ ጥያቄ ከሆነ አላማክ ጥያቄውን እኛ እናብራራለን። ስለዚህ አንተ ማዳመጥ ነው። ጠየቀን አይደል? እናብራራለን ማለት ነው። እሺ ቀጥል። እሺ ኦኬ። በቁርአን ላይ በግልጽ ቋንቋ ጌታችን አላሁ ሱብሃነሁ ወተዓላ ምንድን ያለው? ይህንን መጽሐፍ አላህ አውርዶታል። ነዘለል ቁርአን ይላል አላህ ሱብሃነሁ ወተዓላ ቁርአንን አውርዶታል። በሌላ በቁርአን አያ ላይ ጌታችን አላሁ ሱብሃነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ቁጥር 1 ጀምሮ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ይህ መጽሐፍ ከአላህ ዘንድ ስለመሆኑ ምንም ጥርጥር የለበትም። ለፈሪያንም መመሪያ ብሎ አላህ ሱብሃነሁ ወተዓላ ይህ መጽሐፍ ከአላህ ዘንድ መሆኑን በግልጽ ቋንቋ ይናገራል። ታዲያ ማን ነው ጠባቂው ከተባለ በሱረቱል በቀራ ምዕራፍ 2 ቁጥር 25 ጀምሮ ጌታችን አላህ ሱብሃነሁ ወተዓላ ይህ መጽሐፍ እኔው ራሱ አውርጄዋለሁ፣ እኔው ራሱ ጠብቃለሁ አለ። ስለዚህ ጠባቂነቱን የወሰደው አላህ ሱብሃነሁ ወተዓላ። ስለዚህ አላህ ሱብሃነሁ ወተዓላ ጠባቂነቱን ካወሰደው ቁርአን ላይ ያለው ቃል የአላህ ነው፣ ጠባቂውም አላህ ነው። ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰላም ላይ የተደገመው ድግምት ራሱ የተሻለው ቁርአን ነው። ዳኑት ራሱ መድኃኒት የሆነላቸው ቁርአን ነው። ሱረቱል ኢኽላስ፣ ሱረቱን ናስ፣ ሌሎችም የቁርአን አያዎች ላይ ለነብዩ መሐመድ አለይሂ ሰላቱ ወሰላም መድኃኒት የሆኑት እነዚህ የቁርአን አያ ናቸው። ምክንያቱም ቁርአን መድኃኒት ስለሆነ አላህን ሱብሃነሁ ወተዓላ ደግሞ ጠብቃለሁ ብሎ ቃሉን እንደጠበቀ ወህዩ ላይ ምንም አይነት ተጽዕኖ አልመጣም። ምክንያቱም አላህ ሱብሃነሁ ወተዓላ ጠባቂ ስለሆነ ቁርአንን እኔ ጠብቃለሁ ብሎ ስለተናገረ ባጭሩ ይሄ ነው መልስ ማለት ነው። ምስክርህ ማን ናቸው? ለዚህ አሁን ለተናገርከው ቁርአን እያልኩ ቁርአንን የነገሩህ ማን ናቸው? ቁርአን የአላህ ሱብሃነሁ ወተዓላ ቃል ነው። ምክንያቱም ይሄ መጽሐፍ ከአላህ ስለመሆኑ ጥርጥር የለበትም ስለሚል ማን ናቸው እንደዛ ብለው የነገሩት ለሰዎች ለሱሐባዎች? ቁርአን አላህ ነው የተናገረን። ቁርአን ለማን ቀጥታ ለሰዎቹ ነው የነገረህ? አንተ ነው የነገረህ? ቁርአን ለነብዩ መሐመድ አለይሂ ሰላቱ ወሰላም ነው የወረደው እኮ። እሳቸው ደግሞ እንደዚህ አይነት ነገር ነበረባቸው። ምንድነው ወህዩ ላይ ተጽዕኖ አልፈጠረም እያልኩኝ ነው ብራዘር። ማስረጃ ሰጠው ከቁርአን ላይ የመቀበል ያለ መቀበል ወህዩ ላይ ተጽዕኖ አልፈጠረም የሚለው ማስረጃ ስጠኝ። እየው ሰጠው እኮ ከቁርአን አያ ሱረቱል በቀራ ምዕራፍ 2 ቁጥር 26 አስረስ خلاص መስጊድ እኮ ደርሷል። በቃ ከሱ ጋር ትዳረቅ ልጅ መስጊድ ከደረሰ ሌላ ጊዜ ለማንኛውም የመቀበል ያለ መቀበል ያንተ ፋንታ ነው። እኛ ጥያቄውን እንዳመጣ ያው አውጥቼ ራሴ አነባለሁ። ችግር የለም። በቃ አንብበው ራስህ ተረዳ። መልሱ ተሰጥቷል። ይኸው 26 ግን ይላል አላህ ማንኛውንም ነገር ትንኝንም ሆነ በትንሽ ጊዜ ወይም በትልቅነት ከላዩ ላይ የሆነ ሱረቱል በቀራ ላይ ነው። አንዴ ይቅርታ ቆይ አንዴ እኔ ራሱ ላውጣ ቁጥሩን ተሳስቼ ነው። እሺ ይሄም ካወረድነው በመጠራጠር ላይ ብትሆኑ የሚል ሚማነዘና ኦኬ ከሰዓት ከደረሰብን መሄድ ትችላለህ ወንድማችን። ሌላ ጊዜ መጠየቅ ይችላል። ኦኬ ይኸው ቁጥር 23 ነው። ይቅርታ ከ23 እሺ። አረ ቆይ ይሄም የቁርአን ሌላ ነው። ኦኬ በማሪ ካወረድነው በመጠራጠር ላይ ብትሆኑ ከቢጠው አንዲትን ምዕራፍ አምጡ እውነተኛም እንደሆናችሁ ከአላህ ሌላ። እሺ እኔ ላውጣ ሰርች ላድርግልህ። ወራህመቱላሂ ወበረካቱ ኡስታዝ أسرار رقم. وعليكم السلام ورحمة الله وبركاته. سورة سنينتي مامي. أستاذ سورة خمر بدن. سورة خم. آية خمر بدن. قرآن ناتو بوسي ناتو إسا إيغا كنجر.
إنا نحن نزلنا الذكر وإنا له لحافظون. بسم الله قرش نفع آية تسجل. أنا فاهمك. بسم الله قرش نفع آية تسجل. آيات أمريكا سجلي سجل. بسم الله. إنا نحن نزلنا ذكر. እኛ ቁርአንን እኛ ወረድነው እኛው ለእርሱ ጠባቂዎች ነን ይላል። እኔ ሱረቱል በቀራ ምዕራፍ 2:23 የጠቀስኩት ይህ መጽሐፍ ከአላህ ዘንድ ካልሆነ ብዙ መጋጨቶች ይመጣ ነበር የሚለው ነው። ኦኬ እኔ ነኝ የተሳሳትኩት። 15:9 እሺ ጠባቂዎች ነን ይላል። ስለዚህ ይሄኛው እንትን ተጽዕኖ እንዳልፈጠረ ማሳያ ነው ይሄ ወይም ድግምቱ። ኦፍ ኮርስ አላህ ነው ጠባቂ። ምናልባት ይሄ የወረደው ለማን ነው? ይሄ አያ የወረደው ለማን ነው? በጅብሪል አማካኝነት ለነብዩ መሐመድ አለይሂ ሰላቱ ወሰላም። ስለዚህ ይሄ ነገር ተጽዕኖ ፈጥሮባቸው ቢሆንስ ይሄንን ያው ተጽዕኖ አልፈጠረባቸውም። ተጽዕኖ ፈጥሮባቸዋል የሚል ማስረጃ አስተኛው አንተ። ይሄው ተጽዕኖ ፈጥሮባቸዋል የሚል ማስረጃ ይሄው የሚል ማስረጃ አስተኝ ተጽዕኖ ፈጥሮባቸዋል የሚል ማስረጃ። ምክንያቱም አላህ ሱብሃነሁ ወተዓላ ጠባቂው ነኝ ካለ ቁርአንን አላህ ሱብሃነሁ ወተዓላ ይጠብቃል። ይሄው ተጽዕኖ ፈጥሮባቸዋል የሚል ወንድማችን ምን ተረፈደበት? ሌላ ተጽዕኖ ፈጥሮባቸዋል የሚል ማስረጃ አምጣ ኤርሚያስ። ይሄው ሰሂህ አልቡኻሪ 3175 ተጽዕኖ ኖ እያልኩ ያለሁት ቁርአኑ ላይ ወይም ወህዩ ላይ ተጽዕኖ ፈጥሯል የሚል ማስረጃ ቶሎ በል። እሳቸው ላይ ነው ተጽዕኖ የፈጠረው። ይሄንን ነገር ደግሞ ከሆኑ በቃ ተው። ቁርአኑ የሚለው ኢና ነዘልና ኢና ነህኑ ነዘልና እኛ አወረድን አለ ወኢና ለሁ ሐፊዙን እኛ ደግሞ ጠባቂው ነን አለ። ስለዚህ አላህ ሱብሃነሁ ወተዓላ ጠባቂ መሆኑን ቁርአን መስካሪው እሳቸው ናቸው አይደል? ስለዚህ በነብዩ መሐመድ አለይሂ ሰላቱ ወሰላም የተሰራው ድግምት በእነሱ ብቻ እንጂ ቁርአኑ ላይ ወይ ወህዩ ላይ ምንም አይነት ተጽዕኖ አላመጣም ማለት ነው። ባጭሩ እኔ ልወጣ ነው። በቃ ከወጣ ሌላ ጊዜ ማስረጃውን ችግር የለም ሌላ ጊዜ እናወራለን። መልካም ጊዜ ይሆንላችሁ። ቴንክ ዩ አመሰግናለሁ።